ሰላም ሁሉ መልካም ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ተወዳጁ ዳጣ ድራማ ክፍል 38ን ይዤላችሁ ብቅ ብያለሁ ማለት ነው። በክፍል 38 እንግዲህ ይዤላችሁ ስመጣ አቶ ደረጀ መከራ የበዛ እያለ እንግዲህ ይናገራል ማለት ነው። አብጌልም ደግሞ ለአባቷ ዳጣና ናታን ተፋቅረዋል እያለች ለአቶ ደረጀ ትነግረዋለች። እንዲሁም ለአለማየሁ ዩቱብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉን፣ ቤተሰብ ሁኑ፣ አብሮነታችሁን አሳዩን እንላለን ማለት ነው። እንግዲህ አዲስ ነን፣ አበረታቱን ቤተሰብ እላለሁኝ። እንግዲህ ወደ እነ ዳጣ ስመልሳቸው አቶ ደረጀ እንደኔ አቶ ደረጀ ያለበት ሁኔታ ይበቃል ብዬ አስባለሁ። ምክንያቱም የአቶ ደረጀ ስቃይም መብቃት አለበት፣ መናገር አለበት። ማርቲም ደግሞ እስከ መቼ ተደብቃ ትኖራለች? ይሄ እውነት መፈንዳት አለበት እላለሁ ማለት ነው። እንግዲህ የማርቲ እህት መድኃኒት የዳጣ ስልክ ሰላም ትደውላለች ወደ ዳጣ። ሰላምም ስትደውል እንግዲህ ማን ታነሳዋለች ማለት ነው? መድኃኒት ታነሳዋለች የሰላምን ስልክ። ከዛም ሄሎ ዳጣዬ ሰላም ነው? ምን ሆነሽ ነው? ለምንድን ነው ስልኬን የማታነሺው? ቀኑን ሙሉ እየደወልኩልሽ ነበር ትላታለች። እንግዲህ መድኃኒትም ድምጿን ዳጣን አስመስላ እንዴት ነሽ ሰላምዬ ደህና ነሽ ትላታለች። ደረጀስ ምን ሆኖ ነው ስልክ የማያነሳው ስትላት፣ አይ አላለቀስኩም። እስኪ ደረጀ ለምንድን ነው የሚጨነቀው ስትላት፣ እትዬ አወቀች እንዴ ስትላት፣ ምኑን ትላታለች ማለት አይ አውቃለች ትላታለች። ቆይ ግን ዳጣ ራስሽ ነሽ? እስኪ ዳጣ ራስሽ ከሆንሽ ይልቅ ደረጀ ምን ያድርግ ስትላት፣ እስኪ በቪዲዮ ኮል ደውይልኝ ዳጣዬ ትላታለች ማለት ነው። እንግዲህ በቪዲዮ ኮል ደውይልኝ ዳጣዬ ስትላተኝ መድኃኒትም ሺት ብላለች ማለት ነው። ግን ደግሞ የሆነ ነገር አውቃለሁ። ምክንያቱም ግን ሰላም ደረጀና ዳጣ የሆነ ነገር እንዳላቸው ሰላም ታውቃለች። ይህንም ነገር ደግሞ ናታንና አብጌል በደንብ ያውቃሉ እያለች እንግዲህ መድኃኒት ታስባለች ማለት ነው። ችግር የለውም በሁለት ቀን ውስጥ አጣራለሁ፣ ሁሉንም ነገር እደርስበታለሁ እያለች እንግዲህ መድኃኒት ብቻዋን እያሰበች ትገኛለች ማለት ነው። ሁሉም ነጋ። እንግዲህ ማርቲ ግን በሀሳብ እና በጭንቀት ላይ ናለችው። የነገር መፈታት አለበት እያለች እያሰበች ስለምትገኝ ማለት ነው። ምጥንም አብረውን ቁጭ ብለዋል ማለት ነው። ያምራል አይደል ትላታለች። ደግሞ እኮ የእኛ ቤት ያምራል ትላታለች ማለት ደግሞ እኮ ያምራል አየሽው ያምራል ትላታለች። ደግሞ እኮ እኛ እኮ ሀብታም ነን እሺ እኛም እኮ ሀብታም ነን እያለች ውሃም ትናገራታለች ማለት ነው። አይ አብረን አይደለም እንደናንተ አፈር የለውም፣ ግን አዲስ ቤት ስንገባ አፈር አለው ትላታለች። ከዛም ውሃ ብድግ ታረግና ምጥንዬ ለምን አፈር አንበላም እያለች ምጥን ውሃ ምጥንን ትጠይቃታለች። ምጥንም እንዴ እኔ አፈር አልበላም ትላታለች። ከዛም ውሃ ብድግ ታረግና እንዴ አፈር እኮ በጣም ነው የሚጣፍጠው ስትላት፣ የታየሽው አንቺ ስትላተኝ፣ አይቼዋለሁ ያኔ ሰላምዬ እኮ ስትበላው አይቻታለሁ፣ ስለዚህ ትንሽ ቀምሻለሁ ትላታለች። እንግዲህ እነሱ በእነሱ ይደባደባሉ ማለት ነው እየተሯሯጡ። እንግዲህ ከዚያም ደግሞ አትክልቶችን እያየ አይ የልጅ ነገር ይላል። አቶ ደረጀም ቁሞ አብሮ እንግዲህ ግቢውን ያልማል። እንደው ጋሼ ሸጋ ቤት እኮ ነው ያለሁት እያለ ፈጣሪ ይመስገን እያለ አቶ ደረጀም እንግዲህ እረ በብዙ ነው የባረኩ፣ በቤት በልጅ በሁሉ ነው እግዚአብሔር የባረከዎት እያለ ገዜ በጥበቃና በቤት ውስጥ አገልጋይ ቤት ማትሆን እያለ ይናገረዋል ማለት ነው። ጥበቃማ እንግዲህ ምን አቅም አለው ስንቱ አይደል እንዴ የጥበቃ ልጅ የሚያሳድገው ይላል። እሯ እንዲህ ያለስ ነገር መልከስከስስ በዘሬም የለብኝ። በዛሬ ጥሩ ጥበቃና ጥሩ የቤት ሰራተኛ ካላገኘህ ቤትህ ይደፈራል፣ ልጆችህ ይጠቃሉ፣ በጣም ብዙ ነገር ይከሰታለኝ እያለ አቶ ደረጀ ለገዜ ይነግረዋል። ትክክል ነጋሼ፣ ግን ሰው መስሎ ሰው ያልሆናለ እኛም ቁመን ለብሰን ስንሄድ ስናይ ሰው እንመስላለን እያለ አቶ ደረጀ ለገዜ ይነግረዋል ማለት ነው። እንዲያው ግን ጋሼ እንዲያው እዚህ በረት ነገር ሰርተን
አንድ 7-8 በግ ብናረባበት ሸጋ ነው እያለ ገዜ ለአቶ ደረጀ ይነግረዋል። ስለዚህ በቆሎ ትዘራበት እንዲህ እያለ በዛ በጉልባጭ በኩል ደግሞ ቢታረስ ለእሸት ይሆናል። የከተማ መሬት ውድ ነው። የከተማ መሬት አዝመራው ግንባታ ያስፈልገዋል። ዘርና በሬ ካመጣችሁልኝ እኔ እሸት እኮ ጥሩ ነው ጋሼ እያለ ይጠይቀዋል። ባይሆን ለልጆቹ መጫወቻ ይሆናል እያለ አቶ ደረጀ ለገዜ ይነግረዋል ማለት ነው። በል ማርትዬ ደግሞ እየጠራች ነው፣ አንተ ስራውን ጨርስና ቁርስ እንብላ ሲለው አይ ጋሼ አንተ ሂድ፣ እኔ ደግሞ ቀስ ብዬ እጨርሰዋለሁ ይላል። ገዜም ደግሞ እዛ ላይ አንድ እንትን አስቀምጬ ነበር እያለ ሲሮጥ ቀስ በልበል በቃ ነው ሄድ ብሎ አቶ ደረጀም ገዜን ትቶት ወደ ውስጥ ትቶት ይሄዳለኝ ማለት ነው። እንግዲህ ማርቲም ደግሞ ወደ ውስጥ ትገባና በሩን ዘግታ እንግዲህ በቢጃማ ወደ ሳሎን ትሄዳለች። ማርቲ በጣም ኃይለኛ ጉንፋን ይዟት ኦ መዲ ትላታለች። ቁርስ ደርሷል ትላታለች። ቆይ እኔ ምልሽ አንድ ነገር ብነግርሽ አትቆጭኝም አይደል እያለች ለማርቲ ትጠይቃታለች። ትኬት ቆረጥሽ እንዴ ትላታለች። ዝም ብሎ እኮ አሜሪካ አይካሄድም፣ አንዳንድ ነገሮችን ማስተካከል አለብኝ እያለች ትነግራታለች። መዲ ምንም አይነት ምክንያት አትደርድሪ እባክሽ ሂጂ ትላታለች። እኔ ምልሽ ግን ሰላም ግን ደህና ናት ወይ ትላታል። መቼም ሰላም ናፍቀችኝ አትይም አይደል የሆነ ነገር አስበሽ አይደል ትላታል። ምን ማለት ነው ትላታለች። ቆይ ሂጂና ሰው ጠይቂ ትለኛል። እንሂድ ስልሽ ደግሞ አይሆንም ትያለሽ እኮ ካልጠፋ ሰው ሰላም እንሂድ ማለትሽ እኮ ግራ ገብቶኝ ነው ትላታለች። ታውቂያለ ልጅ ወድ አይደል በቃ ለዛ ነው ትላታለች። ትምል አንቺ እኮ የራስሽ ልጆች እንኳ አይናፍቁሽም ትላታለች። ያው የሰላም ልጅ ሳየው የራሴ ልጅ ነው የሚመስል ወይ የዚህ ልጅ የሚመሳሰለው ሰው መብዛቱ ከዳጣ ከኤቢ ከውሃ ጋር ይመሳሰላል። ጭራሽ ደግሞ ብሎ ከአንቺ ልጅ ጋር መመሳሰል ጀመረ ትላታለች። ኤቢን ውሃን ዳጣን መሰለ ማለት የኔን ልጅ መሰለ ማለት ነው ትላታለች። የእህትማች ልጆች አይደሉም እንዴ እያለች እንግዲህ መድኃኒት ለማርቲ ትመልስላታለች። ማርቲም አንቺ እኮ የተረገምሽ ነሽ፣ ስለዚህ ምን ለማለት ፈለገች ነው የሰላም ልጅ ዳጣን ውሃን ዳጣን አብጌልን ይመስላል እያልሽ ይሄ ሁሉ የደረጀ ነው ለማለት ነው አይደል? ይሄን ነው መናገር የፈለግሽው ትላታለች። እኔ እንደዛ ማለት ፈልጌ አይደለም፣ እንደዛ ካሳሰብኩሽ ግን በጣም ይቅርታ ትላታለች። ሰላም የልጇን አባት መናገር አለባት። አንቺ እንደዚህ ያልሽኝ ሰፈርተኛው ምን ሊላይ እንደሚችል እኮ ቀላል ነው ትላታለች። ማርቴ ትጠራጠሪያለሽ እንዴ ትላታለች። ሰሚኛለሽ እኔ ደረጀን አልጠርጥረው፣ ግን ሰላም አባቱን መናገር አለባት። ስለዚህ እስከ ዛሬ ድረስ የአባቱን ማንነት መናገር አልቻለችም። ስለዚህ የልጁን አባት መናገር አለባት። ምክንያቱም ይሄ ነገር ትክክል ነው፣ ምክንያቱም የጎረቤትም ስም ይሰበራል ትላታለች። መጀመሪያ ግን ቁርስ እንብላና ልብስ ቀያይረን እንሄዳለን ትላታለች። ከዛም ጎበዝ የኔ ልጅ ጎበዝ የኔ እህት እንደዚህ ስማርት ስትሆኝ ነው የሚያምርብሽ ትላታለች። ወረኛ ብላት እንግዲህ ከማርቲ ጋር ቁርስ ተዘጋጅቷል ብላት ማርቲ ቁርስ ሊበሉ ወደ ታች ይወርዳሉ። ሆኖም ግን የመድኃኒት አካሄዷ በጣም የከፋ ነው። ምክንያቱም አቶ ደረጀ ይሄ ነገሩ በመድኃኒት ከመሰማቱ በፊት ግን እንደኔ እንዳንድ ግለሰብ እንዳንድ ተመልካች የራሴን ሀሳብ ስሰጥ አቶ ደረጀ እውነታውን ነገር ማርቲ ከሌላ ሰው ከመስማቷ በፊት ሄዶ እሱ ለማርቲ መናገር አለበት ብዬ አስባለሁ። ግን አቶ ደረጀ ደግሞ ቀኑን በጣም እያስራዘመው ከቀን ቀን እየበላው እንግዲህ መድኃኒት ደግሞ በጎን ሂዳ ልትቀድመው ነው። ሆኖም ግን ዳጣ እንግዲህ በበር ትወጣና በበረንዳ በኩል ናታን ቁጭ ብሎ ታየዋለች። ከዛም እንደምትወደው የልብ ቅርጽ ታሳየዋለች። ናታንም ደግሞ በተቃራኒው ለዳጣ የልብ ቅርጽ ያሳያታል። ከዛ ዳጣም እንግዲህ በሩን ትከፍትና ወደ ናታን ትሄዳለች። ከዛም ዞር ብላ ስታይ ማን አለ ማን የለም ስትል ምንም አይነት ሰው የለም። ከዛም ትሄድና ናታንን
ጥምጥም ትልበትና ታቅፈዋለች። እንግዲህ እነሱም ከታች ቁርስ ሊበሉ ሂደዋል። ናታንና ዳጣ ደግሞ ላይ በረንዳ ናቸው። ስለዚህ ዳጣዬ እንዴት ነሽ ደህና ነሽ ወይ ይላታል። ቆይ እነማዬ የት ሄደው ነው ይላታል። እኔ አላቅም ሰላም ጋር ከመድኃኒት ጋር ሄዳለች ትለዋለች። አላቅም ናታን፣ አሁን ግን ሁሉም ነገር ገብቷታል። መድኃኒት እኔ የደረጀ ልጅ እንደሆንኩ አውቃለች፣ ጭራሽ እናቴ ሰላም እንደሆነች አውቃለች እያለች ዳጣ ለናታን ትነግረዋለች። ናታንም አይ እንደዛ የሆኑን አታቅም ይላታል። አይ እንደዛ መሆኑን ስለምታቅ መሰለኝ ትለዋለች። እንግዲህ ናታንም ይሄን ብታቅ ዝም አትልም። ስለዚህ የሰላምን የልጅ አባት ማጣራት ፈልጋ ይሆናል። የሰላም ልጅ አባት አባዬ ትለዋለች። ከሱ ውጭ ልታስብ አትችልም። ዳጣም እንግዲህ መቼም ሊሆን አይችልም ትለዋለች። ከዛም እንግዲህ ወደ ሰላም የሄደችው ወደ ልጅ አባቷ ልታጣራ ነው የሄደችው ብዬ ነው የማስበው። ሰላም ግን የልጁን አባት መናገር አለባት ይላታል ናታን ለዳጣ። ዳጣም ለምን የሆነ ቦታ አንሄድም ትለዋለች። ለምን ዞር ዞር አንልም ይላታል። ከዛም እንግዲህ ተያይዘው ናታንና ዳጣን ተያይዘው ግቢው ሰፊ ስለሆነ ግቢውን ይዞራሉ። እንግዲህ መድኃኒትና ማርቲም ተያይዘው ወደ ሰላም ቤት ይሄዳሉ። የሰላም የልጁ አባት ማን እንደሆነ ማወቅ አለብን በማለት ተያይዘው ወደ ሰላም ይሄዳሉ ማለት ነው። እንግዲህ ሰላምም ደግሞ የልጁን አባት መናገር አለባት። ወይዘሮ ማርቲ አሁን በጣም ነቅታለች። እህቷ መድኃኒት አንቅታታለች። እንግዲህ ገዜና ለዛም ገዜ በመስኮት ዶ ለዛን ያወራታል። እንግዲህ አንተ ግን መቼ ነው የምትቀየረው ትለዋለች። እንግዲህ ምሰጪ ከሆነ ስጪኝ። ምንድነው ምሰጥ ስለው ውሃ ይላታለኝ። ምንድነው ትርፍ ነገር አትነጋገሪ። ምንድነው ትርፍ ስትለው የንግድ ትርፍ ልበልሽ እንዴ? በቃ አትነጋገሪኝ አንቺ ልጅ እባክሽ ጠዋት ያታለሽ እንጂ ጊዜ ትቶሻል። ስለዚህ እኔ ከተውኩ ተውኩ ነው ይላታል። ከዛ ለዛም ይቅርታ እሺ ትለዋለሽ። እሺ ሰጥ ቆይ ልስጥህ ብላ ለዛም እንግዲህ ውሃ ልሰጥህ ነው ብላ ማንኪያውን ብድግ ታረግና ለጊዜ ትሰጠዋለች። ከዛም እንካ ስትለው ዋ አንቺ ምን ሆነሽ ነው? እኔ ውሃ ስጭኝ አልኩሽ እንጂ እንጨት ምን ላረገው ነው ምትሰጭኝ ይላታለኝ። አንቺ ምን ላርገው ስጭኝ ያላልከኝ ትለዋለች። ይሄ ምን ላረገው ነው? እኔ ምን ይሰራልኛል ይሄ? አንቺ እኔ ውሃ ስጭኝ እኮ ነው ያልኩሽ። ነጋሽ እንዳያዩሽ ይላታል። እሺ ውሃ ልስጥህ ትለ አይ ተይው ጎረቤት ጋር ሄጄ እጠጣለሁ ይላታል። በዚህ አያያዝሽ ውሃና መርዝ የምትለይበት ሰዓት ላይ አይደለም ያለሽ። እሺ ቆይ ልስጥህ ስትለው አይ ተይው ያልጨረስኩት ፍቅር አለብኝ ይላታል። ውሃ ያስጠማኝ እንግዲህ አሸዋ ነው ይላታል ማለት ነው። ለዛ ነው እንዴን ያስጠላው ትለዋለች። አዎ አስጠልተሽኛል። እንዲያውም የሰው ቤት ሆኖብኝ ነው እንጂ መሄድ እፈልጋለሁ እዛ እኮ በቃ አመረረ እያለች ለዛም እንግዲህ ትጨነቃለች። እዛም ምን አይነት ነኝ በቃ አስመረርኩት ትላለች ማለት ነው። እንግዲህ ለዛ ብቻዋን እንደ ማልቀስም ትላለች። ከዚህም ደግሞ ሆን ብሎ ለዛም በቅናት ለማንጨርጨር ትቷት ትሄዳለች። ሰላም ጠፋሽ እኮ መቼ ልትመጪ ነው? ማርቴ ትመጣለች ብላኝ ነበረች ትላታለች። አዎ እመጣለሁ ትላታለች። አይ ታያት እሷን ደስ ባለሽ ጊዜ በተመቸሽ ጊዜ ትመጫለች ትላታለች። ቤቢ ደግሞ እንዴት አድጓል ትላታለች። እንግዲህ በሰው ቤት መጠን አስጨነቅሽ፣ የሆነ ነገር ልንጠይቅሽ ነበር የመጣ ነው ትላታለች። ይልቅ እንዴት ነው? በቃ የልጁ አባት አሁንም አልመጣም ትላታለች ማለት ነው። መቼም ይሄንን የመሰለ ልጅ የሚጠላባት የለም አይደል ትላታለች። ይሄን የመሰለ ልጅ አዎ ይሄን የመሰለ ልጅ አለም የመሰለ አባት እንግዲህ አይትዬ እንዲያው ግን በቃ በዛው ጥፍት ብሎ ቀረ ትላታለች ማለት ነው። አዎ ትዬ ትላታለች። እንዲያው ግን እባክሽ ሰላምዬ እኔ እኮ መውጫ መግቢያ አጣሁ፣ እባክሽን ካለበት ቦታ አምጭና ከሀሜት ገላገኝ ትላታለች። የልጅሽን አባት የግድ መናገር አለብሽ፣ ካልሆነ ደግሞ ስልኩን ለኛ ስጭን ወይ ደግሞ አድራሻውን ትላታለች። ለዚህ ነው እንደ የመጣችሁት ትላታለች። ዛሬ ትነግሪናለሽ፣ ማስተዋወቅ ግዴታ ነው ትላታለች።
እንግዲህ ሰላምም ሰማይና ምድር ተደፍቶባት የምታደርገው ግራ ይገባታለኝ። ምን ብላ ትናገር? የልጁ አባት ነው ማን ነው ብላ ትናገር? እንግዲህ አብጌል እና አባቷ ቁጭ ብለው ያንኛውን ቤት አይተሽ የትኛውን ወደድሽው ይላታል። አብጌልም ያምራል ትለዋለች። አይ እና አባዬ ከዚህ ስለመጣን ችግር ይፈታል ብለህ ነው ትለዋለች። ቅለቱ አዎ አይመስለኝም አባዬ ትለዋለች አብጌል አባቷ። ምን ነው ዝም አልክ አባዬ? ቆይ መቼ ነው ለማየ የምትነግራት? ዳጣ የኛ እህት እንደሆንሽ መቼ ነው የምትነግራት ትለዋለች። ለማየ ነው አባዬ። ይኸውልህ አባዬ በነገራችን ላይ መድኃኒት ያንተ ልጅ እንደሆነች ጠርጥራለች ትለዋለች። እንግዲህ መድኃኒት ካወቀች እማየም ማውቋ አይቀርም ትለዋለች። አዎ አባዬ ንገራት፣ መድኃኒት ልትነግራት ልደርስበት ትችላለች ትለዋለች። እሷ እኮ ሰሞኑን ትሄዳለች፣ በዳጣ ላይ ዝታባታለች፣ ሁሉንም ነገር እደርስበታለሁ ብላለች፣ እንዲሁም ገላገለችኝ ይላል። እሺ ምን ላድርግ አብጌል ይላታል። መድኃኒት ምኗን ልመናት? እንዴትስ ብዬ ነው አሁን ለእናትሽ የምነግራት? እኔ እኮ መናገር እፈልጋለሁ ግን ደግሞ ከበደኝ፣ ምን ብዬ ላስረዳት ይላል አቶ ደረጀ ማለት። ዳጣ በስልክ የምታወራውን ነገር በስልክ ቀርጻ ማስረጃ ብታደርገው ትለዋለች። እና ንገራት ነው የምትይኝ ይላታልኝ። አብጌልም ለአባቷ ስትለው አቶ ደረጀ እሺ ይላታል። ሌላ ሚስጥር ልንገርህ ትለዋለች። ከዛም አቶ ደረጀ ምንድን ነው እሱ ሚስጥር? እሺ ንገሪኝ አብጌል ምንድን እየተካሄደ ነው ይላታል። ከዛም እሺ ትላቸዋለች። በጣም ቀላል እኮ ነው አንቺ በጣም አከበድሽው ትላታለች። ሰው እኮ ተደፍሮ ይወልዳል፣ ከማንም ውለጁ። አባት ምንጊዜም አባት ነው። ለእኛ ደግሞ ለማስተዋወቅ ይህን ያህል ጊዜ መውሰድ አልነበረብሽም ትላታለች። ማርቲ አንቺ እኮ ነሽ አጠያየቅሽ ልመና ነው፣ ግዴታ መናገር አለባት ትላታለች። ማርቲ የአንቺ ባል አይደል እንዴ እየታማ ያለሽው? አንቺ አይደል እንዴ እያማሽ ያለሽው? ስለዚህ ግዴታዋን መናገር አለባት ትላታለች። አይ ትዬ እኔ ምንም ነገር መናገር አልፈልግም ትዬ ትላታለች። ሰላም ድጋሚ ይሄንን ጥያቄ አላነሳብሽም፣ እኔም የመጨረሻዬ ነው ትላታለች። ማርቴ አንቺ አይገባሽም፣ እየነገረችሽ እኮ ነው። ከሌላ ብትወልደው ለምን አባቱን መናገር ትፈራለች ትላታለች። እናማ የልጁ አባት ደረጀ ነው ትላታለች። ማርቴ እኔም በጥፊ መታሽኝ ትላታለች። ከመናገርሽ በፊት 3 ጊዜ አስቤ ትላታል። ልንገርሽ አይደል? እንዲሁም እንሂድ፣ 2 ቀን ብቻ ስጪኝ፣ እንዲሁም አጋልጣችኋለሁ ትላታለች። ምኑ ነው የምታጋለጩ? መዲ ልታሳብጅኝ ነው እንዴ? ምንድን ነው የፈለግሽ? ሰላም በጣም ይቅርታ ብላት ወጣ ትሄዳለች። እማትረቢ ብላ ማለት ነው። እንግዲህ ወይዘሮ ማርቲም ተናዳ ትታት ትሄዳለች ማለት ነው። እንግዲህ መድኃኒትም ደግሞ ወደ ሰላም ትዞርና ትሰምኛለሽ ዩርስ ቤቢ ሄር ትላታለች። ይሄ ልጅ ፀጉር ነው። ምን ትላታለች ማለት ነው። ቅድም ነው የነቀልኩት፣ ስለዚህ የማን ልጅ እንደሆነ ያን ያረጋግጬ እነግርሻለሁ ትላታለች። ምን ነው ትላታለች። ደረጀ አባቱ ካልሆነ ምን አስደነገጠሽ ትላታለች። ይልቅ አሁን እቸኩላለሁ ውረጅልኝ ትላታለች። አልሰማሽልኝ ውረጅልኝ ትላታለች ማለት ነው። እንግዲህ እሷም ትወርዳለች ማለት ነው። መድኃኒት እንግዲህ እሷ ሳታያት የልጇን ፀጉር የሰላምን የልጇን ፀጉር ይዛው መታ ነበረች። እንግዲህ ሰላምም ምንም ነገር ሳትል ወደ መጣችበት ተመልሳ ትሄዳለች። አንገቷን ደፍታ ወደ መጣችበት ትሄዳለች። መድኃኒትም ደግሞ ልጁን ባቀፈችው ሰዓት የልጇን ፀጉር ነበር የወሰደችው። አብጌል ምንድን ነው የምትነግሪኝ እያለ አቶ ደረጀ አብጌልን ይጠይቃታል። ዳጣና ናታን ይፋቀራሉ ማለትማ ይፋቀራሉ፣ ለእናንተ መናገር ፈርተው ነው እንጂ ይፋቀራሉ ትለዋለች። እየቀለድሽ ነው ሲላትኝ፣ አይ እነሱ መናገር ፈርተው ነው ትለዋለች። ይሄማ ሊሆን አይችልም ትለዋለች። አይሆንማ አባዬ ሆኗል፣ እንደዛ ሆነዋል። እንዴት ማለት አባዬ? ወጣት ናቸው። እኔም እኮ ናታንም እወደው ነበር ይላት። እኔ ከወደድኩት ዳጣም አትወደው ለምንድን ነው ስትለው፣ አብጌል አይሆንም ናታን እንደማየ እኔ እንዲያገባ ብለህ ነው ትለዋለች። ለማንኛውም አባዬ በቃ እንደዛ ሆኗል እና ደግሞ እኔን ወደ ውጭ አትሆንም
ካላችሁኝ እኔ ማግባት እፈልጋለሁ ትለዋለች። ማንን ነው የምታገቢው ይላታል። አብጌል ተረጋግተሽ አስቢ እንጂ ባልነው አባዬ ትለዋለች። ማለት ሁለት ልጆች እናንተ ልጆች ያማችኋል እንዲህ ትለዋለች። እኔ ለውጥ እፈልጋለሁ በቃ አባዬ ለውጥ እፈልጋለሁ ትለዋለች። አብጌል ማንን ታገቢያለሽ አስቢ እሺ ይላታል አቶ ደረጀ ማለት ነው። እንግዲህ እሷም ደግሞ ትንሽ ግቢ ሌላ ቀን እናወራበታለን ይላታል። ሰላምም እንግዲህ ለአቶ ደረጀ ትደውልለታለች። ስትደውልለትም አቶ ደረጀ ስልኩን ያነሳዋለኝ። ስልኩንም ያነሳና ሄለው ይላታል ማለት ነው። ከዛም እንግዲህ ሰላምም ደህና ሰላም ይላታል። ጋሼ ጉድ ሁነናል። ሰላም ማር ታወቀች፣ መድኃኒት ታወቀች። ምንድን ነው ንገሪኝ ጋሼ እባክህ ተረጋጋት። ምንድን ነው የተካሄደ? ጉድ ሁነናል ተረጋጋ ትይኛለሽ ይላል። ጋሼ ምንም አለ ግን የልጅን ፀጉር ወስዳለች ዲኤንኤ አስመረምረዋለሁ እያለች ነው ትለዋለች። እንዴት ከማን ጋር ነው የምታስመር? ምን አውቃለሁ ጋሼ፣ ወይ ከውሃ ወይ ከብጊያ ወይ ከአንተ ጋር ነው የሚሆኑ ትለዋለች። አይሆንም ሰላም፣ እንዴት ልጁን መጀመሪያ ትሰጫታለሽ? ሊጠይቁ የመጣው ተቀብላ ታቀፈው ነበር ትለዋለች። ምን አይነት እርኩም ሰው ብትሆን ነው ትለዋለች። ዳጣን ስጠብቅ ደግሞ እንደገና በሱ መጣችብኝ። እች ሴትዮ ነብሰ ገዳይ ልታረገ ይፈልጋ ነው እያለ ይናገራል። ጋሼ ምርመራ ካደረገች ሁሉ ነገር ይወጣል ትለዋለች። እንግዲህ አቶ ደረጀ ምን አይነት ፈተና ነው? እረ አምላኬ ምን ውስጥ ጉድ ነው የገባሁት እያለ አቶ ደረጀ ለምን አትወስደኝም? ለምን አትገለኝም? አሁንስ ስቃይ በዛ፣ ፈተና የበዛ፣ እንዲህ ሆኖ ከመኖር መሞት ይሻላል እያለ አቶ ደረጀ እንግዲህ ምን በደልኩህ አምላኬ እያለ አምላኩን እየተማጸነ ይገኛል። አቶ ደረጀ ምን አለ ብትገለኝ፣ ምን አለ ወስደህ ብትገላግለኝ እያለ አቶ ደረጀ እንግዲህ ብቻውን እየተጨነቀ ይገኛል ማለት ነው። እንግዲህ ዳጣም ስልኳን ይዛ ትወጣለች ማለት ነው። በመሀል እንግዲህ ዳጣ ነይማ ወዬ ለዛችን ቅመማችን ማዳችን ቅመማችን ትላታል። ወጡን እጅሽን ታጥበሽ ነው እንደምትሰሪው በጣም ነው እኮ የሚጣፍጥ ትላት። የእኔ ምግብ በጣም ይጣፍጥሻል ስትላት እኔ እዚህ ቤት ንቅ የማይለው በአንቺ ምግብ ምክንያት ነው ትላት። የሆነ ነገር ፈልጌሽ ነበር እኮ ለምንድን ነው ይፈል ለዛ ይሄ ወጥ ምናምን ቅመሽ ልትይኝ እንዳይሆን ትላታለሽ ማለት ነው። አይደለም ዳጣይ አስታርቂኝ ትላታለሽ። ከማየ ጋር ትጣላችሁ እንዲህ ትላታለሽ። ኧረ አይደለም ከናታን ጋር ነው ትላታለች። ኧረ አይደለም ዳጣ እና ከማን ጋር ነው ስትላት ከገዜ ጋር ነው ትላታለች። ገዜ ይሄ ገዜ ትላታለች። አዎ ትላታለች ማለት ነው። ለዛ ብቻ ልሳምሽ ብሎሽ እንዳይሆን ትላት። ዳጣ ደግሞ እንደሱ አይደለም ትላታለች። እና ምንድን ነው የተጣላችሁት ትላታል። በቃ ናቅሽን የሚለው ትላት። እና ኮራብሽ ትላት። አዎ ትላታለች። አይ ትላለች። በቃሽ ምጥን ነው አይዤ አስታርቃችኋለሁ ትላት። እኔ እየቀለድኩ አይደለም ጣጣ፣ ምግብ ራሱ እየተበላልኝ አይደለም፣ ስራም እየሰራሁ አይደለም ትላት። እሱን ለእኔ ተይው፣ ገዜ አውቆ ነው እሺ እነግረዋለሁ ትላታለች ማለት ነው። ዳጣም እንግዲህ ለዛም ደግሞ ገዜን በጣም ትወደዋለች ማለት ነው። ገዜ አውቆ ነው የሚጫወትብሽ። አይ አይደለም ብዙ ቀን እኮ ነው ትላታለች። በቃ አብሽር ለዛ ገዜን ለእኔ ተይው እሺ ትላታል። አንቺ አሁን በቃ ሴት አታሳደቢ ምንድነው ኮራ በይ ትላታለች ማለት ነው። እንግዲህ ለዛም እንግዲህ ለዳጣ ተናግራ ለዛ ወደ ስራዋ ትገባለች ማለት ነው። እንግዲህ ዳጣም ደግሞ ችግር የለውም እኔ አናግረዋለሁ ትላታለች ማለት ነው። እንግዲህ ገዜ ብቻውን ቁጭ ብሎ ከዛ ለዛም ደግሞ ወጥታ ወደ ገዜ ትሄዳለች ማለት ነው። ዝም ብላ ቁማ ትመለከተዋለች ማለት ነው። ምንም ነገር አትልም፣ ግን ተደብቃ ታየዋለች። ሆኖም ግን ደግሞ ገዜ ማውራትም አይፈልግም፣ ዘግቷት እንግዲህ ገዜ እየኮተኮተ ይገኛል ማለት እየዘፈነ እንግዲህ ለዛ ቁማ ትሰማዋለች ማለት ነው። ግን እሱ ስራውን ብቻ እንጂ እሷን አላያትም ማለት እንግዲህ ምናልባት ቀና ሲል ካያት እንግዲህ የሚተክለው ተክል አለ፣ አትክልት እየተከለ ነው ገዜ ማለት ነው። እንግዲህ በር እንትን ሲል ደግሞ ገዜ ይሰማል ማለት ነው።
እንግዲህ ጊዜ በሩን ሊከፍት ወደ በሩ ይሄዳል እየሮጠ ማለት ነው። እትዬ ብሎ እንግዲህ የበፊቱ በር ይከፈት ነበር። የአሁኑ ደግሞ ሰው ካልከፈተው አይከፈትም ማለት ነው። እንግዲህ ከፍትና ወይዘሮ ማርቲን ያስገባታል። እትዬ ጤና ይስጥልኝ ገዜ እንዴት ነው ሰላም አልክ ትለዋለች ማለት ነው። እንዴት ነው አለን አለን ይላል። እንግዲህ ግቢውን እያሰማመርከው ነው ትላለች። ከዛ ይሄን እሰር እያረኩበት እኮ ነው ጫካ ነው ማድረገው እትዬ ይላታል ማለት ነው። እንግዲህ ለዛም ቁማ ታያታለች። ያው ይሁን እንግዲህ ቤት ውስጥ ሰው ከኖረበት ስለቆየ አበቦቹም ሳሮቹም ደርቀዋል ትለዋለች ማለት ነው። እንግዲህ ክረምት ነው እኔም እየከረካከምኩ አሳምረዋለሁ ይላታል። ምንድን ነው ከለዛ ጋር ተጣልታችኋል እንዴ ትለዋለች ማለት ነው። ምን ያጣላን የኔና ጠብ እኔና የእሷ ጠብ እኮ የዶሮ ጠብ ነው ይሉታል። እንታረቃለን ችግር የለውም ብዬን አደራ ጊዜ እዚህ ቤት ጠብ አያስፈልግም ትለዋለች። ሁሌም ሰላም ብቻ እሺ ትለዋለች። ምን እኔ እንዴ ብርጭቆ ልደግፋት ብዬ ነው እንጂ ገዜ ብርጭቆ ስትል ድንገት አስታወስከኝ ትላል። አንድ በጣም ውድ ብርጭቆ ነበረ ትለዋለች። እንዴ ውሃዬ ስትሰብር አይተሃት ይሆን እንዴ ትለዋለች። ያ ውዱ ብርጭቆ ይላታል ማለት ነው። በጣም ውድ ብርጭቆ እኮ ነው ትለዋለች። በጣም ውድ ነው እንዴት ይሄ ውድ ባይሆን ጠይቃለሁ እንዴ ገዜ ትላለች። እኔ እኮ ውሃዬን ነው የጠረጠርኩት መቼም ከሷ ውጭ የሚሰብር ሰው የለም። ያ ውዱ ብርጭቆ ነው ትዬ ሲላት ከዛ ለዛም እኮ ስትለው እሷ ብትሰብረው አትነግረኝም እንዴ ትለው። ግን አይታ ሊሆን ይችላል ብዬ ነው ትላታል። ይሆናል እንግዲህ ይኸውልህ ገዜ መዲቃ ልገዛዛ ብላ ነው የቀረችው ስትመጣ ተቀበልና አስገባው ትለዋለች ማለት ነው። ደግሞ ትንሽ ተናዳለሽ ምንም ነገር ብትናገርህ መልስ እንዳሰጣት ትለዋለች። እሺ እኔ አልናገርም በልበርታ ብላው ትሄዳለች ማለት ነው። እንግዲህ ማርቲም ወደ ውስጥ ትገባለች። ገዜም ደግሞ ወደ ስራው ለዛም ደግሞ ተናዳ እንግዲህ ወደ ውስጥ ትገባለች። ገዜም እንግዲህ እየዘፈነ እሳር እየተከለ ይገኛል ማለት ነው። ለዛ ደግሞ ተናደደች። ምክንያቱም ለማርቲ ይነግራታል ብላ በጣም ፈርታ ነበረው ማለት ነው። ሆኖም ግን ደግሞ ገዜ አልነገራትም ለማርቲ። እንግዲህ መድኃኒትም ትመጣና ማርቲ የለችም እንዴ ትላለች። ደግሞ ይኸውልሽ ደግሞ ሳልነግርሽ የረሳሁልሽ እንዳይመስልሽ ትላታለች። እኔም አልረሳሁትም እሺ ትላታለች። ደግሞ እዚህ ቤት ብዙ ጉድ አለ ትላታለች። ደግሞ አሁን አዲስ ቤት ገብተናል እኮ ጉድ የሚባል ነገር አለ። ሰዎቹ ናቸው ጉድ ቤቱ አይደለም ትላታለች ማለት ነው። እሺ ብላት እንግዲህ ትታት ትሄዳለች ማለት ነው። እሷም ደግሞ ወደ ላይ ትሄዳለች። ዳጣም እንግዲህ ብቻዋን ቁጭ ብላ ትቀራለች ማለት ነው። እንግዲህ እሷም ወደ ውስጥ ገብታ መድኃኒት ምን ማለት እንደፈለገች አላውቅም። እህቷን ነበር ፈልጋ ወደ ውስጥ ሄደችው። እንግዲህ ዳጣና ናታንም አንድ ላይ ቁጭ ብለው ናታንዬ ትላለች። ደህና ነህ አይደል? ቆይ ለምንድን ነው እንደዚህ ጠፍተህ የዋልከው? ትለዋለች ማለት አባዬ ጋር ነበርኩ እያለ እንግዲህ ናታንም ለዳጣ ይነግራታል ማለት ነው። ቆይ ሰላም ጋር ደውልሽላት ነበር ወይ ይላታል። ግን የሆነ ችግር ተፈጥሯል አለች ትለዋለች። ምንድን ነው እሱ ሲላትኝ እሱን እንግዲህ መናገር ለእኔ አልፈለገችም ትለዋለች ማለት ነው። እንግዲህ ናታንም ደግሞ ወደ መድኃኒት ክላስ ይሄዳል ማለት ነው። ወደ መድኃኒት ክላስ ሄዶ እንግዲህ የድምፅ መቅረጫ ናታን ያስቀምጣል ማለት ነው። የዛሬው ዳጣ ድራማ ክፍል 38 በዚህ ነው ያቆመው። በክፍል 39 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አለማየሁንም ሰብስክራይብ አድርጉኝ፣ ደገፍ አድርጉኝ። ቤተሰብ ላለው አመሰግናለሁ። እግዚአብሔር አምላክ ሀገራችን ሰላም ፍቅር ያድለን። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ